ቲክቶከር አዶናይ ብራንድ አምባሳደር ሆኖ ተሾመ። የሚገርም ሲኬት ነው ሲልም ገልጾታል። ከዚህ በፊት ስጠብቀው ነበርም ብለዋል ቲክቶከር አዶናይ። የኢትዮጵያ ድርጅት የሆነው አፍሮ ሁብ ኢንተርናሽናል ኢቨንት አምባሳደር አድርጎ መርጦታል። በኢትዮጵያ ወጣት ተጽዕኖ ፈጣሪ የሆነው ቲክቶከር አዶናይ የአፍሪካ ቲክቶክ ፓርትነር ኢቨንት ብራንድ አድርጎ ሹመታል። ድርጅቱ አፍሮ ሁብ ኢንተርናሽናል በኢትዮጵያ የተመሰረተ የኢትዮጵያን ብሎም የአፍሪካ ስራ ፈጠራ ከዛም አልፎ የአፍሪካ ኢኮኖሚ ለማሳደግ ያለመ ነው ብለዋል። እንዲሁም ለኢትዮጵያ ለአፍሪካ የባህል ኢኮኖሚ ከዛም አልፎ ለዓለም ለማስተዋወቅ የሚሰራ ድርጅት እንደሆነ በዛሬው ዕለት በሰጡት ጋዜጣዊ መግለጫ ላይ አሳውቀዋል። በዚህ አጋጣሚ አዶናይ ኮንግራቴሽን እንኳን ደስ አለህ አዶናይ። እንኳን ደስ ያላችሁ። ትንሽ ስለ አዶናይ ልበል። አዶናይ የተወለደው በትግራይ ነው። ገና በልጅነቱ ነበር ወደ አሜሪካ ሄደው 17 ዓመቱ። ከዛ በኋላ ለ3 ዓመት ያህል ካናዳ ደግሞ ለ4 ዓመት ያህል ቆይቷል። ወደ ኢትዮጵያ የመጣው የደህና ቤተሰብ ልጅ ቢሆንም አባትና እናቱ በመቀሌ የታወቁ ሆቴል ባለቤት ኢንቨስተር ናቸው። በቅንጦት ተቀማጥለው ያደገ ወጣት ቢሆንም በተለይ ኑሮ በካናዳ አድርጎ ብዙ ፈተናዎች አይቶ ለብዙ ወጣቶች አሁን ምሳሌ በመሆን ራሱን በማውጣት የተሻለ ስራ እንዲሰሩ እያደረገ የሚገኝ ወጣት ነው አዶናይ። እንግዲህ በተለይ በማህበራዊ ድረገጽ የሚሰራቸው በተለይ በርካታ የሆኑ ስራዎች አሉ። በተለይ የበጎ አድራጎት ወይም ሪስፖንሲቢሊቲ ወይም የቻሪቲ ስራዎችን እየሰራ አሁን ተጽዕኖ እያደገ መጥቷል። 3.5 ሚሊዮን ተከታይ ያለው ወጣት ነው። በብዙ ማህበራዊ ድረገጾች ላይ እንደምትመለከቱት በበርካታ ድርጅቶችንም ስራዎች በመስራት በተለይ ደግሞ የተቸገሩ ወገኖችን በማጉላት ተጠቃሚ እንዲሆኑ እያደረገ ይገኛልና እባካችሁ እስቲ አመስግኑት። ሰላም ቤተሰቦቼ በያላችሁበት ሰላማችሁ ብዝት ትርፍ ይበል ያልኩ ዛሬ ደግሞ የአዶናይ ርዕሰ ጉዳይ በማድረግ አዶናይ የዚህ ሳምንት አነጋገር ስራዎቹን አላቆም እየሰራበት ይገኛል ማለት ነው። ኩብራቴ አሁን አዶናይ የሚገኝበት በዚህ ቀደም ብለን ቪዲዮውን ባየነው መሰረት በርካታ ስራዎች መስራት እንደሚችልና ለወደፊቱም በርካታ ስራዎች እንደሚሰራ የሚያሳይ ተግባራትን አይተናል። ከዛም አልፎ ግን አዶናይ ሰግጥ ፍምስ በሚለው በሚታወቀው አንድ ክስ ላይ ተደርሶበታል እየተባለ ነው። ያ ክስ ደግሞ አብረን ቆይታ እናደርግበታለን። ለምንድነው ስግጥ ፍምስ ትርጉሙ ምንድነው የሚለው ብዙ ሰዎችም አሉ። ከዚህ በፊትም የስግጥ ፍምስ ትርጉሙ ዓላማ ላይ መጽናት እንደማለት ነው ብለዋል። ከዛም አልፎ የኢትዮጵያ አየር ኃይልም ከሶታል እያሉ ሚዲያዎች ላይ እየተወራ ይገኛል። በሱ እስካሁን የታየ ነገር የለም። በሚዲያዎች በኩል ግን ትልቅ ማስጠንቀቂያ እንደደረሰበትና ከዛም አልፎ የተለቀቁ ቪዲዮዎችን ወይም ለመከላከያ ሄዶ የሰጠበት ማብራራት የሰጠበትን እሱ ነገር ከቪዲዮዎቹ እንዲሰረዙና እንዲያጠፋቸው ማስጠንቀቂያ መድረሱን ነው እየተነገረ የሚገኘው ማለት ነው። አዶናይ በዚህ ሰዓት ማስጠንቀቂያ ደርሶበት እያሉ ሚዲያዎቹን እየተናገሩ ይገኛሉ። እነዚህ ሚዲያዎች ምን እያሉ ነው? አብረን ቆይታ እናደርጋለን። እስከዛ ግን ላይክ እና ሳብስክራይብ እያደረጋችሁ አብረን ቆይታ እናደርጋለን። ለማንኛውም ቪዲዮዎቹ ወይም ምስሎቹ ምን እያሉ ይገኛሉ? ለምንድነው አዶናይ ሊከስት የፈለጉ? ዘሀበሻ ከዛም ተጨምሮ ተከታታይ ሚዲያዎችን እያወሩ ይገኛሉ። እስቲ የመጨረሻው ማጠናቀቂያችን እሱን ሰምተን እንለያይ። ክቡራት ቤተሰብ
ለማንኛውም ወደ ቪዲዮቹ ላደርጋችሁ እስቲ። ሰበር ዜና ለአዶናይ ማስጠንቀቂያ ደርሶታል። የኢትዮጵያ አየር ኃይል አመራሮች አዶናይ እዛ ተገኝቶ ወታደራዊ ስነ ምግባርን ባልጠበቀ መልኩ ወታደሮችን ሰግጡ ፈምሱ በማለቱ ማስጠንቀቂያ እንደደረሰውና እንዲሁም ቪዲዮቹን በአስቸኳይ እንዲያወርዳቸው እንዲደረግ ማስጠንቀቂያ ተሰጥቶታል። ታዲያ ይህንን ያስነበበው ዘሀበሻ ነው። ታዲያ ዘሀበሻ ምንጮች የነገሩኝ ብሎ ባጋራው መረጃ ላይ እንደተመለከትኩት ከሆነ አዶናይን የጋበዙት የኢትዮጵያ አየር ኃይል ከፍተኛ አመራሮች ምርመራ እየተደረገባቸው እንደሆነና ተጣርቶም እርምጃ እንደሚወሰድባቸው ቲክቶከሩ አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። ቲክቶከሩ በአየር ኃይል መድረክ ላይ መቅረቡ ከፍተኛ ትችት አስነስቶ እንደነበረ ይታወቃል። በዛሬው ዕለት ለአዶናይ ማስጠንቀቂያ ደርሶታል። ዝርዝሩን በአጭሩ ላቀርብላችሁ። ቲክቶከር አዶናይ ከሰሞኑ ለኢትዮጵያ አየር ኃይል አባላት የማነቃቂያ ንግግር ማድረጉ ነው። አሁንም ተጨማሪ ቪዲዮዎች አሉ። እንደዛ ተጨማሪ ቪዲዮዎችም አብረን አሁን ቆይታ እናደርግበታለን። እንደሰማችሁ ሰው የስግጥ ፍምሱ ጉዳ መጣ ለሚሉ ሰዎችም አሉ። እንግዲህ ሚዲያዎችን በዚህ ደረጃ ላይ እየሰሩ ወይም እየተቀባበሉት ይገኛሉ። አብረን ቆይታ ነው ተጨማሪ አለ። ለአዶናይ ማስጠንቀቂያ ደርሶታል። ዝርዝሩን በአጭሩ ላቀርብላችሁ። ቲክቶከር አዶናይ ከሰሞኑ ለኢትዮጵያ አየር ኃይል አባላት የማነቃቂያ ንግግር ማድረጉን የሚያሳዩ ምስሎችን በማህበራዊ ሚዲያ ገጹ ላይ ማጋራቱን ተከትሎ በተቋሙ ላይ ከባድ የህዝብ ተቃውሞ ተቀስቅሷል። ዝግጅቱ ይፋ ከሆነ በኋላ በርካታ የማህበራዊ ሚዲያ ተጠቃሚዎች ለኢትዮጵያ አየር ኃይል በነበራቸው ክብር ላይ አሉታዊ ተጽዕኖ አሳድሯል የሚሉ ጠንካራ አስተያየቶችን ሰንዝረዋል። የተከበረው የኢትዮጵያ አየር ኃይል ለቲክቶከር አዶናይ ማስጠንቀቂያ ሰጠ። ቲክቶከር አዶናይ ከሰሞኑ የአየር ኃይል አባላትን ሰግጡ በማለት ከቦታው ድረስ ሄዶ ንግግር ማድረጉን ተከትሎ በጋበዙት አመራሮች ላይ ምርመራ መጀመሩ ተገልጿል። ቲክቶከሩም ከአየር ኃይሎች ጋር ያደረገው I love you, Adonai, and your confidence. You always know how to make me smile. I think I'm falling for you, Adonai.